በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ሚያዝያ 8 2017 ዓመተ ምህረት አስመራ መሄድ አለብህ። አስመራ ሄደህ ከዛ ካለው ከፍተኛ አመራር ጋር የማነ ገብረአብ የሚባል አለ። ስሙንም እሺ፣ የማነ ገብረአብ እሱ ማለት እንትን ነው በቃ ሁለተኛ ሰው ነው። በዛ እሺ፣ ኢሳያስ ተቆላል ግን እኔ የማላቀው ግን እነሱ በደንብ የሚያውቁት እንዲያውም ከነሱ ነው መረጃ በጣም ይገርመኝ የነበረው ማለት ነው። እኛ ግን ያን ያህል የወታደራዊ ኮማንድ ፖስቱ ወይም ሴንትራል ኮማንዱ መረጃም አልነበረንም፣ አባልም አልነበርኩም። ግን እነሱ ብዙ ዶክመንት እና ብዙ መረጃ ግን ነበራቸው። ህወሓትን ሙሉ በሙሉ የጦርነቱ ባለቤት ወይ ደግሞ ተጠያቂ አይደለም ብለው በድፍረት ለመናገር ወይ ደግሞ በዛ ደረጃ እንዲሄዱ የሚያደርጋቸው በአንድ በኩል ቅድም እንዳልኩት የተጠያቂነቱ ጉዳይ፣ በሌላም በኩል ህብረተሰቡን በተዛባ መንገድ ወስደው ስለነበር ከደጋፊዎቻቸው የመጣውን ቁጣ አስበው ሊሆን ይችላል። በሶስተኛ ደረጃ ግን ያላቸውን መረጃ የተነገራቸውን ብቻ ውስን መረጃ ስለሚሰጣቸው እሱን ብቻ መሰረት አድርገው በቅንነት ይህን ነገር እኮ ምናልባት ምርጫውን ባናደርገው ኖሮ እናዘገየው ነበር የሚል እምነት ውስጥ ገብተዋል ማለት ነው። ግን ያን የተነገራቸውን ሳይሆን ግን ከዛ የዘለሉ የመቆጣጠር እያንዳንዱ በተኛበት በየትኛው ጎኔ እንደተኛ እስከ መቆጣጠር የሚደርስ ጣልቃ ገብነት ነው የነበረውና ኦኬሎ በነገው ዕለት ከስልጣኑ ወርዶ እና አልፈረምም ካለ ደግሞ 59 ወንድና አንድ ሴት ብቻ ደሞት አድርጎ ካልፈረመ የሱ ኢራ ይብቃል ማለት 1954 ዓመት ተወልጄ እስከ 1996 አበቃ ማለት ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በአማራ ክልል ትጥቅ ይዘው ከሚንቀሳቀሱ ቡድኖች ውስጥ አንዱ በሀገራዊ ምክክሩ ላይ ቀጥተኛ ባልሆነ መንገድ ተሳትፎ ማድረጉም ተገለጸ። የሀገራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ እንደገለጹት ታጣቂው ቡድን እንዲመለስለት የሚፈልገውን አጀንዳ ለሀገራዊ ምክክር ኮሚሽኑ ልኳል። ከአንድ ታጣቂ ጋር ቡድን ጋራ እንደተገናኘው ተናግሬ ነበር ካሁን በፊትና ያው ታጣቂ ቡድን አሁንም ቢሆን አጀንዳቸውን በትክክል አዘጋጅተው ጥያቄያቸውን ሙሉ በሙሉ አዘጋጅተው በቅርቡ ልከውልኛል። እንደው ገና ለኢትዮጵያ ሀገራዊ ምክር ቤት አላቀረብኩትም። ይሄ ባለፈው ሳምንት የሆነ ነው።
በሌሎችም በኩል ተመሳሳይ ምልክቶች በመታየት ላይ መሆናቸውን ለፋና ቴሌቪዥን የገለጹት ፕሮፌሰር መስፍን አርአያ ልዩነቶች በውይይትና በሰላም እንዲፈቱም ጥሪ አቅርበዋል። ወደ ሰላም መድረኩ መምጣቱ ምንም የሚባልለት ነገር አይደለም። ምክንያቱም የሰላሙ ሂደት ነው የተሻለ የሚሆነው። ምክንያቱም የጦርነት ሂደቱን ብዙ ጊዜ ተናግረናል ምን እንደሚያመጣ። የኢትዮጵያ ሀገራዊ ምክክር ኮሚሽን በጸጥታ ችግር ሳቢያ አጀንዳ ማሰባሰብ መርሃ ግብር ባላካሄደባቸው ኦሮሚያና አማራ ክልሎች በቅርቡ አጀንዳ የሰበሰበ ሲሆን በትግራይም በተመሳሳይ ሀገራዊ ምክክር ኮሚሽኑ ተግባሩ እንዲወጣም አዲሱ የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም ይህንን ለማመቻቸት በፈረሙት የስራ ዝርዝር ላይ ቃል መግባታቸው ይታወሳል። የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ዘመኑ በቅርቡ በማለቁ ለተጨማሪ 1 ዓመት ስራውን እንዲቀጥል በፓርላማ ወሰኑ ይታወቃል። ይህ በእንዲህ እንዳለም በአማራ ክልል ከሚንቀሳቀሱ ታጣቂዎች የአንዱ ቡድን መሪ የሆነው እስክንድር ነጋም ከኤርትራ መንግስት ጋር በትብብር ለመስራት መልእክተኛ መላኩን ያጋለጠ የስልክ ምልልስ በትናንትናው ዕለት ተሰራጭቷል። ሄሎ አለቃ፣ ሰላም ነው? አለን፣ አማን ነው። አለን። እሺ፣ ተገናኛችሁ? ትናንትና በደንብ እንዳላወራ እነሱ መሀል ሆኜ ነው እዛ ወዲያ። እሺ፣ ግን አገኘሃቸው? ተሻግሬያለሁ። ማታ አግኝቻቸዋለሁ። ዋናፉል በጣም ራሳቸው መጥተው ተቀበሉ አይደለም? ናው ተሻገርንኛ መጥተው ተቀበሉና የእስክንድር ቡድን ስራ አስፈጻሚ ኮሚቴ አባልና የሎጂስቲክ ኃላፊ ወደ ኤርትራ መላኩንና ከኤርትራ ተወካዮች ጋር መወያየቱን የሚዘረዝረው የስልክ ምልልስ ከኤርትራ የስልጠናና የመሳሪያ ድጋፍ እንደሚፈልጉ ይገልጻል። ዋና አሁን መጀመሪያው ቢሮ ነው። የመጀመሪያው ቢሮ ለመክፈት ፍቃድ እንደሰጡን ከዛ በኋላ የምንገባው ወደ ሁለት ነገር ነው። አንድ የመሳሪያ እገዛ ነው። ሁለተኛ ደግሞ ማሰልጠኛ መክፈት ነው። ማሰልጠኛ ነው። ሁለት ነገር ነው የምፈልገው። ሁለት ወደ አስመራ መሄድ አለብህ። አስመራ ሄደህ ከዛ ካለው ከከፍተኛ አመራር ጋር የማነ ገብረአብ የሚባል አለ። ስሙንም እሺ፣ የማነ ገብረአብ እሱ ማለት እንትን ነው በቃ የሁለተኛ ሰው ነው። በዛ ኢሳያስ ተቆራኝ እሱ ጋር ሄደ። ያው ከሱ ጋር ያው እንትኑን ለመጨረስ ነው በዋናነት የቢሮውን ጉዳይ ለመጨረስ እዛ ድረስ ሄደ። ቢያንስ የማነ ገብረአብን አግኝተህ ከሱ ጋር መክረህ ይሄንን ቢሮ መክፈት እንደምትፈልግ ከተቻለ ከዋናውም ጋር ከተቻለ ካልተቻለ ግን ከዋናው ማግኘት ካልተቻለ ቢያንስ ከማነ ገብረአብ ጋር ብቻ አስመራ ሄደህ ይሄንን ጉዳይ መጨረስ እንዳለብህ መንገር አለብህ። የባህር በር ጥያቄ አጀንዳ የለንም የሚለው የቡድኑ አቋም ለኤርትራ መንግስት ባለስልጣናት እንዲደርሳቸው መነገሩንም በተጠለፈው የስልክ ውይይት ላይ ተመልክቷል። የባህር በር ጥያቄ የለንም፣ ይህንን በደንብ አስምርላችሁ። እኛ ነገር የለም። በቃ አንድ ጊዜ ሄዳለህ፣ አንድ ጊዜ አተነዋል። አሁን የአፍሪካ ህብረትን ህግ ማክበር ነው የምንፈልገው። የአፍሪካ ህብረት ህግ አለ። በህጉ መሰረት ዓለም አቀፍ ህግን እናከብራለን። እኛ ምንም የባህር በር ጥያቄ የለንም፣ ወደፊት ማናነሳም። ለምን ይሄንን ጥያቄ ብናነሳ የምንጋጨው ከጎረቤቶቻችን ጋር ብቻ ሳይሆን ከዓለም ጋር ነው የምንጋጨው፣ ከዓለም። ስለዚህ ከዓለም ጋር ተጋጭተን ደግሞ የትም አንደርስም። ህዝቡ ተስፋ እየቆረጠ ስለሆነ የኤርትራ መንግስት ድጋፉን ቶሎ የማያደርግ ከሆነም 6 ወራት ቢዘገይ እንኳን ውጤት እንደማይኖረውም ተመልክቷል። ይህንን አሁን ማይደርሱልን ከሆነ የዛሬ 6 ወር ቢደርሱልን ዋጋ የለውም። እስከዛ ድረስ ተስፋ ይቆርጥብናል። ስለዚህ አሁን ነው ጊዜው። እናንተ አሁን ካረዳችሁን የዛሬ 6 ወር የምትረዱን ከሆነ ዋጋ እንደሌለው ተናግራችኋል። ህዝቡ ፊቱን ካዞረብን በኋላ ልርዳችሁ ብትሉ ምንም ዋጋ የለውም። ስለዚህ ህዝቡ አሁን ተሰላችቷል። በቃ እውነት ለመናገር መጨረሻ ድረስ አሁን ይሄውና ከዓመት በላይ ትምህርት ቤት ተዘግቶበት ብዙ ነገር ሆኖ የተሰቃየ። ስለዚህ አሁን ውጤት ይፈልጋል፣ ለውጥ ይፈልጋል። የስልክ ውይይቱ መቼ እንደተደረገ በግልጽ የተቀመጠ ነገር ባይኖርም በውይይቱ ወቅት የተነሱ አንዳንድ ጉዳዮችና ሌሎች ሰሞነኛ ክስተቶች ከኤርትራ ጋር ለመገናኘት የተደረገው ሙከራም ከጥቂት ወራት በፊት ሊሆን እንደሚችል ያመለክታል። በኢትዮጵያ አሁንም ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ መራቃቸውን እንዲሁም ከ5000 የሚበልጡ ትምህርት ቤቶችም ከስራ ውጭ መሆናቸውን በተመለከተ ጥያቄ የቀረበላቸው የኢትዮጵያው የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋም የችግሩን አሳሳቢነት መግለጽ ለሁሉም ኃይሎች ጥሪ አቅርበዋል። በኢትዮጵያ ፓርላማ ተገኝተው የ9 ወራት የሚኒስቴር መስሪያ ቤታቸውን ሪፖርት ትናንት ያቀረቡት ፕሮፌሰር ብርሃኑ ነጋም በጸጥታ ሳቢያ በመማር ማስተማር ሂደቱ ላይ የገጠሙ ችግሮችን፣ ከመምህራን ደሞዝ ማነስ ጋር በተያያዘ መምህራን የተጋፈጧቸው ችግሮችም ተነስተውላቸው ማብራሪያ ሰጥተዋል። በ2017 የትምህርት ዘመን በአጠቃላይ የትምህርት ዘርፍ ከእቅዱ
7.2 ሚሊዮን ወይም 22.4% የሚሆኑ ተማሪዎች ወደ ትምህርት ቤት ማምጣት ያልተቻለና እስካሁን 5354 ትምህርት ቤቶች ማስተማር ባለመጀመራቸው ችግሩን ለመፍታት ምን እየተሰራ ይገኛል? የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያሩ፣ ልጆቻቸውን እንዳያስተምሩ፣ ልብስ እንዳይቀይሩ የሚያደርግ ነው። ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። እንዲሁም ወደ ዩኒቨርሲቲ የሚገቡ ተማሪዎችን በተመለከተም የማለፊያው ነጥብ ላይ የሚደረገው ቁጥጥር ወይንም መመዘኛ ጥብቅ መሆኑን በተመለከተም ጥያቄ ቀርቦላቸዋል። በተለይም በጸጥታ ችግር ሳቢያ በመማር ማስተማር ሂደቱ ላይ የገጠሙ ችግሮችን በተመለከተም ለቀረቡላቸው ጥያቄዎች የችግሩን አሳሳቢነት በመዘርዘር ምላሽ ሰጥተዋል። እንደ ህብረተሰብ አይነክ የሚባሉ ነገሮች መኖር አለባቸው። ፖለቲካል ኮንፍሊክት ውስጥ ልንገባ እንችላለን ፎር ዋን ሪዝን ሆነ ግን የነገውን ትውልድ የሚገል ያውም ራሳችን ቆመንለታል የምንለውን ማህበረሰብ የሚገል ሲሆን በጣም ያሳዝናል፣ ያሳፍራል። እኔ አይ ቲንክ አንዱ በግጭቶች ምክንያት ልጆቻችን እንዳይማሩ የሚደረገው ነገር ነው። ትምህርት ቤቶችን የግጭት ሰለባ የምናደርግበትን መንገድ ማቆም አለብን። ኤቭሪ ሳይድ እኔ አም ኖት ቴኪንግ ሳይድስ ሁሉንም ነው አቁሙ ማለት ያለብን። እንደዚህ አይነት ነገር ውስጥ መገባት የለበትም። ቢኮዝ ይሄው አሁን የምንነጋገርበት ምክንያት it is because it has become የህብረተሰብ ዕዳ የአገር ዕዳ ይሆን የሚቀጥለው ትውልድ ዕዳ ይሆን ስለሆነ ፕሮፌሰር ብርሃኑ ነጋ የመምህራን ደሞዝ በኢትዮጵያ አሁንም ከሁሉም ዘርፍ ያነሰ መሆኑን ገልጸው በመኖሪያ ቤት ግንባታ ችግሩን ለመፍታት የመምህራን ባንክ በማቋቋም ላይ መሆናቸውን አመልክተዋል። ዋናው ማድረግ ያለብን አትሊስት ከችግር የወጣ ሙያ እንዲሆን ማድረግ ነው። ሙያው ሌላ ተጨማሪ አድቫንቴጆች አሉት። ከምንም ሙያ በላይ ትምህርትን አስተማሪነትን የመሰለ ሳቲስፋክተሪ ስራ አለ ብዬ አላምንም። እድሜ ልኬን የኖርኩት አስተማሪ ሆኜ ነው። እየተቸገሩ ግን አይሆንም። ልጄን ምን አበላለሁ እያሉ እያሰቡ አይደለም። ሀብታም ለመሆን አይቻል፣ ግን በቂ ደሞዝ ተከፍሏቸው ራሳቸውንና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ። ይሄንን መስራት አለብን። ይሄንን በሚመለከት ቁጭ ብለን ቅድም ያልኩትን አይነት የፊስካል እንትኑን ጠብቀን መንግስት ደሞዝ ጨምሮ ሪሊ ያደርገዋል ወይ ብለን ስናስብ የረጅም ጊዜ ህልም ሲሆንብን ነው። እስኪ ምናልባት ቢያንስ እንደው መኖሪያ ቤት በመንግስት በተለይ በክልሎች በመንግስት በኩል መሬት እንኳን ቢያገኙ መምህራን ቤት ለመስራት የሚያስችል ፋይናንሲንግ እንዲያገኙ ምን እናርግ በሚል ይሄ መምህራን ባንክ የሚለውን ኢኒሼቲቭ የጀመርነው። እኛ ተስፋ የምናደርገው በሚቀጥለው ዓመት መምህራን የራሳቸው ባንክ እንዲኖራቸው ኮኦፐሬቲቭ ባንክ እንዲኖራቸው አድርገን ቢያንስ ሰብሲዳይዝድ የሆነ ወለድ ኖሯቸው ትምህርት ቤታቸውን ቤት በሚሰሩ ጊዜ እንትን እንዲያደርጉ ለማድረግ እየሞከርን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የህዝባዊ ወያኔ ሓርነት ትግራይ ህወሓት ስራ አስፈጻሚ ኮሚቴ አባል የነበሩትና የፌዴሬሽን ምክር ቤት ሰብሳቢ ወይ ደግሞ አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም ሰሞኑን ከሪዮት ሚዲያ ጋር ያደረሱት ቃለ ምልልስ አለ። በዚህ ቃለ ምልልሳቸው ላይ አንዳንድ ነጥቦችን አንስተዋል። በዚያ ላይ የተነሱ ጉዳዮች ምናልባት በተለያየ መንገድ በዚያም በየአካባቢው የሚነሱ የፖለቲካ ጥያቄዎችና ወይ ደግሞ ከስልጣን ላይ የቆዩ ሰዎች በስልጣን ዘመናቸው ያለፉባቸው መንገዶች ደግሞ አጠቃላይ አሁን ያለንበት ሁኔታ የሚገመግሙበትና ነገን እንዴት ይመለከታሉ የሚለው በተወሰነ ደረጃ ለውይይትም በር የሚከፍት ነገር ስለሆነም አንዳንድ ነጥቦችን እዛ ላይ ያነሳለሁ። ምናልባት ግን የትኛውም የፖለቲካ ቡድን፣ የትኛውም ስብስብ፣ የትኛውም ግለሰብ ኢትዮጵያውን ዛሬ ካለችበት ሁኔታ አንጻር እውነተኛ መፍትሄ፣ እውነተኛ መውጫ መንገድ መፈለግ በጣም አስፈላጊ ነው። እውነተኛ መውጫ መንገድ ሲፈለግ በአጠቃላይ ኢትዮጵያ ላይ ስዕሉን በዛ አጥብቦ ሳይሆን
በትልቋ ኢትዮጵያ ላይ ወክለዋለሁ ወይ ደግሞ የኔ የሚለው ወይ ደግሞ ሲታገልለት የነበረው ማህበረሰብ እየታገለለት ነበር ወይስ እየተጠቀመበት ነበር የሚለው ራሱ እንደተጠበቀ ሆኖ ያን ዘላቂ መውጫውን በተመለከተ ምን መደረግ አለበት የሚለው እንዴት መጣን፣ እንዴት እዚህ ደረስን፣ ከዚህስ እንዴት እንውጣ የሚለውን ቅን የሆነ ግምገማ በጣም አስፈላጊ ነው። ምናልባት ወይዘሮ ኬሪያ በቃለ ምልልሳቸው ወቅት ያነሱት አንደኛ ስለ ህወሓት ታች ህዝባዊ ድርጅት ነው፣ ወደ ላይ ከፍ ሲል ጥቅመኞች ያሉበት ነው። ስራ አስፈጻሚ ኮሚቴውን በከፍተኛ ደረጃ ወንጅለዋል። እርሳቸው ስራ አስፈጻሚ ኮሚቴ በነበሩበት ወቅት የነበሩትን ማለት ነው ከአቶ ጌታቸው ረዳና ከእርሳቸው ውጭ ያሉት ሌሎቹ ነባር ናቸው። እነዛ ነባር ሰዎች የተለየ ሀሳብ ለመስማት ዝግጁ አይደሉም፣ ትላንት የቆሙ ናቸው። እታች ህብረተሰቡ ጋር ያለውን ለህወሓት ያለው ፍቅር ወደ ላይ ሲኬድ ሌላ ሆኖ እናገኘዋለን በማለት ለችግሩም በተወሰነ ደረጃ እነሱን ተጠያቂ ለማድረግ ያደረጉትን ነገር ተመልክተናል። በሌላ በኩል ደግሞ ራሳቸው ጋር ሲመጣ በጦርነቱ ወይ ደግሞ ምንድን ነው የሁለቱ ዓመቱ ጦርነት ጊዜ ወደ ጫካ እንውጣ በተባሉበት ሰዓት በእርሳቸው በኩል እንደ ሌሎቹ በትዕዛዝ ወይ ደግሞ በውሳኔው መሰረት ከመውጣት ይልቅ ሳይወጡ ቤታቸው ባሉበት ሁኔታ ውስጥ በመንግስት ኃይሎች መያዛቸውን የተመለከተ ጥያቄም ተነስቶላቸው ከዚህ ቀደም በተለያዩ መድረኮች በሰጧቸው ምላሾች በአንድ በኩል አባቴ ስለታመመ የሚል ምክንያት ሰጥተዋል የሆነ ቦታ ላይ ያሉ፣ ሌላ ጊዜ ደግሞ አባቴን እንዳልወጣ ስለከለከለኝ የሚል ነገር አንስተዋል። ወደ በውሳኔው መሰረት አለመሄዳቸውን አንዱ ነው። በሌላ በኩል ደግሞ ሚስጥር ታወጫለሽ የሚለው ነገር ነው። ለብልጽግና ሚስጥር ሰጥተሻል የሚል ነው እንግዲህ የተነሳባቸው። ያለመሄዳቸውን በተመለከተ ያው በገለጹበት መንገድ ገለጹ። ሚስጥር የሚለውን ነገር በተመለከተ ብልጽግና ከኔ ምን ሚስጥር ይፈልጋል? እኔ ካለኝ በላይ መረጃ በላይ እነሱ መረጃ ነበራቸው የሚል ነገር ያነሳሉ። ምናልባት ነጥቦች እዚህ አካባቢ ነው ያሉት። ይህንን ታሳቢ አድርገን ይህንን ያሉበትን ነገር ግምት ውስጥ አስገብተን ጦርነቱን ማስቀረት ይቻል ነበር ወይንም ማዘግየት ይቻል ነበር የሚል ነገር ደግሞ ያነሳሉ። ሌላ ቦታ ላይ ጦርነቱን ለማስቀረት የሁለት ወገን ስምምነት ያስፈልጋል፣ ህወሓት ብቻውን ጦርነቱን ማስቀረት ይችል ነበር ወይ የሚል ነገር ሲመጣ ቢያንስ ምርጫውን ባናደርግ ኖሮ ማዘግየት ቢያንስ ደግሞ ባይቀር እንኳን በበቂ ተዘጋጅተው ውጊያ ውስጥ መግባት እንችል ነበር የሚል ነገር ያነሳሉ። በሁለት ምክንያት ደፍረው ይህን ጉዳይ እስከ መጨረሻው መሄድ አልፈለጉም። በአንድ በኩል የፓርቲ ስራ አስፈጻሚ የውሳኔ አካል ስለሆኑ ጦርነቱን ህወሓት ጀመረ ወይ ደግሞ ፈልጎ ገባበት የሚለው ነገር ላይ ሙሉ በሙሉ ወደዛ መደምደሚያ መሄድ አልፈለጉም። የተጠያቂነትም ጉዳይ ስላለ ማለት ነው። በሌላም በኩል ጦርነቱ በሚካሄድበት ወቅት በቋሚነት ጦርነት ተከፈተብን የሚለው ነገር በትግራይ ብሔርተኞች እና በአጋሮቻቸው ሲስተጋባ የቆየ ጉዳይ ነው። ያው በአደባባይ የሚታዩ የሚዳሰሱ ብዙ ነገሮች ሁሉ ታልፈው ማለት ነው። ስለዚህ ይሄኛውን ድምፅ ሲያሰማ ከነበረው ወገን ተቃውሞ ስለሚቀርብባቸው፣ በሌላም በኩል ደግሞ የውሳኔው አካል ስለሆኑ ተጠያቂነት እንዳይመጣ የተወሰነ ሽሽት እንዳደረጉ መረዳት ይቻላል። በቂ ያልተዘጋጀንም የሚል ምክንያት ነው ዛጋማ የቀርቡት። አሁን ቀደም ሲል ያልጎዳልኩት ነጥብ ነው መመለስ ያለብን። ሚስጥር ምን ያደርግላቸዋል? ከኔ ካለኝ በላይ ሚስጥር ብልጽግና አገኝቷል። ወደ ጫካ ሲወጡ በነበረበት ወቅት ብዙ ዶክመንቶችን ትተው ነው የሄዱት። ስለዚህ በበቂ ማስረጃዎች ተገኝተዋል። ምናልባትም አይደለም እኔ ካለኝ መረጃ በላይ እነሱ አላቸው። ስንወጣ ሁሉም ነገር ዝግጁ ስላልነበረ የተበታተነ ነበር። አሁን ብዙ ዶክሜንት ነው ያገኙት።
በመኪናም ይሁን በቢሮም ይሁን በተለያየ ዶክመንቶች ተገኝተዋል። ስፔሻሊ ወታደራዊ ዶክመንት ማለት ነው። አሁን እኔ የወታደራዊ እንትን አልነበርኩም፣ የሴንትራል ኮማንድ ፖስት አባል አልነበርኩም። ምናልባት ሚስጥር የሚያውቁት የተወሰኑ ሰዎች ናቸው ሁሉ ነገር የሚያውቁት። አሁን እሱ እኔም ማላቀው እነሱ የሚያውቁት ዶክመንት አለ፣ ሚስጥርም አለ። ከማን ነው የሚያገኙት? እንግዲህ በራሳቸው ነው የሚያውቁት። እኔ የማውቀው ነገር የለም። ግን እኔ የማላቀው ግን እነሱ በደንብ የሚያውቁት፣ እንዲያውም ከነሱ ነው መረጃ በጣም ይገርመኝ የነበረው ማለት ነው። እኛ ግን ያን ያህል የወታደራዊ ኮማንድ ፖስቱ ወይም ሴንትራል ኮማንዱ መረጃም አልነበረንም፣ አባልም አልነበርኩም። ግን እነሱ ብዙ ዶክመንት እና ብዙ መረጃ ግን ነበራቸው። ያንን ሲያብራሩ ስለምሳሌ ስለ ጦር ዕቅድ፣ ስለ ጦር ዝግጅት ለኛ የተወሰነ ነገር ነው የሚነገረን፣ ግን አጠቃላዩን ነገር ሙሉ ዝግጅትና ዕቅዱን ግን መንግስት ወስዶታል ይላሉ። በበቂ ለመዘጋጀት ጊዜ ይኖረን ነበር የሚለው ነገር በበቂ ዝግጅት መኖር አለመኖሩን የሚያውቁበት መንገድ አልነበረም። ያ ወታደራዊ ሚስጥር ተብሎ ወታደራዊ ሚስጥሩን የሚመለከታቸው ወገኖች ይዘውታል። ስለዚህ አሁን ወይዘሮ ኬሪያ ኢብራሂምም ሆነ በዚህ ዙሪያ ያሉ ሰዎች የመረጃ አቅማቸው እስከዚህ ድረስ ብቻ ከሆነ ስራ አስፈጻሚ ኮሚቴ አባላትም ሆነው ምናልባት አንዳንዶቹ በአደባባይ የሚናገሩት ነገር ከምራምነውበት ነው ማለት ነው። ይሄ እቅዱን የያዘው በዋናነት የሚያስፈጽመው አካል ተጠቃን ሲልም አው ተጠቅተናል ብለው አምነዋል ማለት ነው። ምክንያቱም የተሟላ መረጃ የላቸውም። በበቂ ወታደራዊ ዝግጅት አላደረግንም የሚለው ነገር ተነግሯቸዋል፣ እሱንም አምነዋል። በበቂ አልተዘጋጀንም የሚለው ነገር የመጣው ጦርነቱ ከተከፈተ በኋላ ሽንፈቱ በበር መግባት ሲጀምር ማለት ነው። ከዛ በፊት ስላልተዘጋጀንም የለም ሚሳኤል እናዘንብባቸዋለን ነበር። የማዕከላዊ ኮሚቴ አባላቱ የተናገሩትንም እዚህ ላይ ማስታወስ ይገባል። ስለዚህ እስካሁን አንዳንድ የፖለቲካ መሪዎች ወጥተው የፖለቲካ ዝግጅት በበቂ አልተዘጋጀንም ነበር የሚለውን ነገር ሲያነሱ ያላቸው መረጃ ወታደራዊ ጉዳዮችን በተመለከተ ውስን ስለነበር በበቂ መረጃ ላይ ተመርኩዘው ሳይሆን ወይ ብዙዎቻችን እንደምናምነው እየዋሹ ሳይሆን ያላቸው መረጃ ወይም የተነገራቸው ያ ብቻ ስለሆነ ነው ብሎ መደምደም ይቻላል። ስለዚህ ጦርነቱ ማዘግየት ብቻ ሳይሆን ጦርነቱ ማስቀረት ይቻል ነበር። አጠቃላይ ኢንተርቪው እንዳለ ተወስዶ ሲታይ ወይዘሮ ኬሪያ የሚያነሱት ጉዳይ ላይ የስልጣን ፍላጎት ከትላንት እስከ ዛሬ ያለውን ነገር ይዘረዝራሉ። እሱንም አጠቃላይ ስዕል ውስጥ አስገብቶ ሲታይ ስልጣን መልሶ ለማስመለስ የሚደረግ ሩጫ መሆኑንም በተወሰነ ደረጃ የሚፈነጥቅ ነገር እዛው ላይ ማንበብ ይቻላል። ሚስጥር ከኔ በላይ መንግስት አለው፣ መንግስጥር አዝረክርከው ሄደዋል፣ ወታደራዊ ጉዳዮችን በተመለከተ የሚሰጠን የተወሰነ ነው እስካሉ ድረስ ጦርነቱን ማዘግየት ይቻል ነበር ምርጫ ባናደርግ የሚለውን ከምር እየተናገሩ ነው ማለት ነው። ከዛ በኋላ ህወሓትን ሙሉ በሙሉ የጦርነቱ ባለቤት ወይ ደግሞ ተጠያቂ አይደለም ብለው በድፍረት ለመናገር ወይ ደግሞ በዛ ደረጃ እንዲሄዱ የሚያደርጋቸው በአንድ በኩል ቅድም እንዳልኩት የተጠያቂነቱ ጉዳይ፣ በሌላም በኩል ህብረተሰቡን በተዛባ መንገድ ወስደው ስለነበር ከደጋፊዎቻቸው የመጣውን ቁጣ አስበው ሊሆን ይችላል። በሶስተኛ ደረጃ ግን ያላቸውን መረጃ የተነገራቸውን ብቻ ውስን መረጃ ስለሚሰጣቸው እሱን ብቻ መሰረት አድርገው በቅንነት ይህን ነገር እኮ ምናልባት ምርጫውን ባናደርገው ኖሮ እናዘገየው ነበር የሚል እምነት ውስጥ ገብተዋል ማለት ነው። ግን ያን የተነገራቸውን ሳይሆን ከተነገራቸው ውጭ አጠቃላይ ነገሮችን ገምግመው
ፌዴራል መንግስቱ የጠቅላይ ሚኒስትር አብይ መንግስት ጦርነቱን ለምን ይፈልገዋል? ህወሓቶች ለምን ጦርነቱን ይፈልጉታል? የሚለውን እሱን ዝም ብሎ አጠቃላይ ምን መረጃ እንደሌለው ሰው እንደኛ ማለት ነው እሱን ዝም ብሎ አንስተው ገምግመው ቢያዩ አጠቃላይ ሂደቱን የሽምግልና ጥረቱን መልሰው ቢቃኙ እርሳቸው እንደሚሉት ደግሞ የፌዴራሊስት ኃይሎች እየተባሉ መቀሌ ላይ የሚሰባሰቡት ሰዎች በምርጫ ተወዳድረው ለማሸነፍ ነው የሚለውን ነገር ምናልባት እሱንም እንደዛ ብለው ነግሯቸው ሊሆን ይችላል። መንግስት በኃይል አፍርሰው ከዛ በኋላ ስለሚሆነው ነገር አይደለም ወይ አጠቃላይ ያን የሚያደርጉት ያን እንቅስቃሴና ዝግጅት ለምንድን ነው የሚለውን ነገር እነሱ ያውቃሉ። ግን አጠቃላይ ስዕሉን አይቶ ያ ስብስብ ፍላጎቱ ምንድን ነበር የሚለውን የሽምግልና ጥረቶችን በውይይት ችግሮች ለመፍታት የሀገር ሽማግሌዎችን ጥሪ አሻፈረኝ ማለት ምናምን ሲታይ ለሆነ መንገድ እየተዘጋጁ ነበር የሚለውን ነገር የሚያስኬድ ነገር ነው። ሌላው ምናልባትም በዋናነት ላተኮርበት የሚፈልገው ወይዘሮ ኬሪያ ኢብራሂም ህወሓት በተመለከተም ተቃውሞ ለንበረታበት ሰው ስለምን በዛ ደረጃ ተቃውሞ እንቅስቃሴ ተደረገ፣ ከዛም በኋላ ጦርነት በተነሳበት ወቅት ለምን አጋራጣ በሚል ለቀረበው ጥያቄ እንግዲህ ተቃውሞ ጠያቂ ማህበረሰብ ስለተፈጠረ ነው የሚል ምክንያት ሲሰጡ አደመጥኩኝ። እችን ቃል ያኔ ወጣቶቹ በመባመጹበት ሰዓት ወቅቱ የነበሩት ኃላፊዎች እና አቶ በረከት ስምኦን አደባባይ ወጥቶ ከሚከራከሩበት ነጥብ ይሄ ነበር። ግን ያኔውኑ ችግሩን በተገቢው ተረድተው መፍትሄ ቢፈልገው ቢሆን ኖሮ ምናልባት ፍጻሜው በዛ መልክ ላይሆን ይችል ነበር። አሁንም አጠቃላይ ኢትዮጵያ ውስጥ ያሉ ችግሮችን ከምር ተነጋግሮ መፍትሄ አምጥቶ ወደ ተሻለ ጎዳና ለመጓዝ ምንድን ነበር ኢትዮጵያ ውስጥ የነበረው ለውጡን የገፉ ለለውጡ ምክንያት የሆኑ ነገሮች ምንድን ናቸው? ኢትዮጵያ ውስጥ እኩልነት ነበር? ኢትዮጵያን በሀገራቸው እኩል መብት እኩል ነፃነት ነበራቸው? ማለት ብዙሃኑ ህብረተሰብ ጋር ምናምን እንትን እያልኩ አይደለም። የሆነን ራሱን አደራጀ የፖለቲካ ቡድን ህወሓት የሚባል ቡድን በኢትዮጵያ ውስጥ የበላይ አልነበረም? ያ የበላይነት የመጀመሪያዎቹ ምዕራፎች ላይ በተወሰነ ደረጃ ቁጥሩ ብዙ ስለሆነ ብዙ ተዋጊ ስለነበረው ምናምን ወታደሩ ላይ ምናምን እንደዛ ቁጥሩ የተወሰነ ሽግግር ሲካሄድ 4 ዓመት 5 ዓመት እንዲህ አይነት ክፍተቶች ኖሩ ይችላሉ። 27 ዓመት በዛ ሁኔታ ቀጠለ ብቻ ሳይሆን እየተባባሰ 27 ዓመት የተጓዝንበት ሁኔታ ነው። ክልሎችን ፕሬዝዳንት የሚባል ነገር አስቀምጦ በሞግዚት አልነበር ማስተዳደር የተጀመረው ሲጀመር ጀምሮ ያውም ትልልቆቹን ክልሎች ኦሮሚያን፣ ደቡብን እናቶ ቢተው በላይና እናቶ ሰለሞን ተስፋዬ ወይ ደግሞ ሰለሞን ጢሞን ነበሩ የበላይ የነበሩት በክልሎቹ ላይ። የሞግዚትነት አስተዳደር ተመድቦልን ነበር በተለይ በኦሮሚያና በደቡብ። በየትኛውም መመዘኛ ስራው በመደገፉ አንድ መልክ ስራው እንዲይዝ አስተዋጽኦ ነበረው። አስተዋጽኦን እናያለን። ግን ከዛ የዘለሉ የመቆጣጠር እያንዳንዱ በተኛበት በየትኛው ጎኔ እንደተኛ እስከ መቆጣጠር የሚደርስ ጣልቃ ገብነት ነው የነበረውና ሪሊ እኔ አሁንም የፌደራሊዝሙ ስርዓት እንከን አለው እንዲያስብል ያሰኘው ዋናው ምክንያት እስከዛ ረጅም እጅን የመክተት ባህሪ ነው። ፕራክቲካሊ ፌደራሊዝም በየትኛውም ዓለም ያለው ስርዓቱን ይዞ በራሱ መንገድ ቢሄድ ኖሮ የዚች ሀገር ጩኸትና ጫጫታ አይበረክትም በፌደራሊዝም የሚል እምነት ነው ያለኝ። በኋላም የፌደራል ጉዳዮች ሚኒስቴር የተባለው በአቶ አባይ ፀሐይ የሚመራው ተቋም ጋምቤላን፣ ቤኒሻንጉልን፣ አፋርን፣ ሀረሪን እንዲያለን የምንጠራቸውን ክልሎች በበላይነት የሚቆጣጠሩ እሱ አልነበረም? የኢትዮጵያ መከላከያ ሰራዊት ነበር።
ስሙ ነበር። ኢትዮጵያን ተወክሎበታል በአግባቡ። ጥያቄው ሲነሳ ከጠቅላላ ከሰራዊት ውስጥ 40% አማራ፣ 40% ኦሮሞ ምናምን ጠመንጃ የሚሸከመውን ቁጥር ነበር የሚጠሩት። የኢትዮጵያ ሰራዊት እንዳልኩት የመጀመሪያው ምዕራፍ ላይ ምናልባት ቁጥራዊ የተዋጊ ቁጥር የምናምን ከሌላው አንጻር የነሱ ከፍ ስለሚል የተወሰነ የመጀመሪያ ሽግግር ዓመታት ውስጥ የተወሰነ ቁጥር እንትን ሊል ይችላል። ግን 27 ዓመት በዛ መልክ ቀጠለ ሳይሆን ተባብሶ ቀጠለ። ተባብሶ ምን ያህል ተባብሶ እንደቀጠለ ማሳያው በዝርዝር በዳታ በተለያዩ እንትኖች ድሮም ሲወጣ ነበር። ግን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በጦርነቱ ማግስት ፓርላማ ላይ በህዳር 1 2013 በሰጡት መግለጫ ላይ የኢትዮጵያ የሀገር መከላከያ ሰራዊት 4 እዞች ያሉት 4ቱም እዞች በህወሓት ታጋዮች ይመራሉ። ምክትሎቻቸው የ4ቱም እዞች የህወሓት ታጋዮች ናቸው። ሀገሪቱ ያሏት ሜካናይዝድ ክፍለ ጦሮች በሙሉ በህወሓት ታጋዮች ይመራሉ። በህወሓት ታጋዮች ይመራሉ። እግረኛ ክፍለ ጦሮቻቸው የኢትዮጵያ እግረኛ ክፍለ ጦሮች በሙሉ 80% በህወሓት ታጋዮች ይመራሉ። ህወሓት ከስልጣን እስከወረደበት ያለውን ሲወርድ የነበረውን ቁጥር እየጠቀስኩ ያለሁት የሆነ አንድ ሰው በግል ያጠናሁት የሚለውን ሳይሆን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ህዳር 1 2013 በኢትዮጵያ ፓርላማ ቀርበው የተናገሩትን ነው። ይሄንን ቁጥር ያሉት እዞች በሙሉ ዋና አዛዥም ምክትል አዛዥም ሜካናይዝድ ክፍለ ጦሮች በሙሉ እግረኛ ክፍለ ጦሮች 80%፣ መምሪያዎች 80%። ኢትዮጵያ ውስጥ 80 ብሔረሰብ ምናምን ባለበት ሀገር ውስጥ ከሀገሪቱ ህዝብ ቁጥር ውስጥ 6% የሚወክላለሁ ብሎ ራሱ ስላለ ነው። ኢትዮጵያዊ ሆኖ ተደራጅቶ የኢትዮጵያን ሁሉ የሁሉም ነኝ የሚል መንግስት ካለ ከዚህ ቀደም ዛሬ አይደለም የምናገረው፣ ጋዜጣ በማዘጋጅበት ወቅት በርዕሰ አንቀጽ የጻፍኩትን ነው። የዛሬ 25 ምናምን ዓመት ኢትዮጵያዊ ነኝ ካሉ፣ ኢትዮጵያዊ መንግስት ነኝ ካሉ መጀመሪያ ይህም ብሔረሰብ ነኝ ከዛ ምናምን የሚል ኮተቱን ትቶ ኢትዮጵያ ጎጆ መውጫ ወይ ደግሞ ደስ ያለኝ ቀን አፍርሻት የራሴን ክልል መሰረታለሁ የሚለውን ፖለቲካ ትታችሁ ሀገራዊ ህልም ሰንቃችሁ ከተጓዛችሁ እዛ ጋር ያለው ነው የቁጥር ጉዳይ ከዚህ ፐርሰንት ከምናምን ውስጥ ሊገባ አልችልም። በግሌ ሰው ኢትዮጵያዊ ከሆነ ኢትዮጵያዊ ነው። ብቃት ምናምኑ እየተመዘነ በዛ መልክ ማለፍ አለበት። ግን የዚህ አካባቢ ወኪል ነኝ ብለህ 6% ወክለው ደስ ያላለኝም ቀን ይሄንንም ማህበረሰብ ይዤ መንግስት ሆናለሁ እያልክ 85% ህዝብ 80 ምናምን በመቶ ብሔረሰቦች ተመልካች 95% ህዝብ ባይተዋር የሚሆንበት መከላከያ ገንብቶ ይህንን ጤነኛ የሆነ ሰው ሊሸከመው ሊቀበለው ይችላል። እንግዲህ ይህን በአዛዥነት በኃላፊነት የተቀመጡ ናቸው 80%፣ 100%። ግን ከስልጣን አንጻር ብለው ደግሞ ጠቅላይ ሚኒስትሩ የሚያብራሩትና አድምጣቸው።
ህዳር 21 2013 በኢትዮጵያ ፓርላማ የተናገሩት ነው። ይሄ አሁን ያነሳሁላችሁ ማዕረግ የለበሱ ሰዎች ናቸው፣ ጨርቅ የለበሱ ናቸው። ስልጣን አይመለከትም። በስልጣን ደግሞ እንመልከት ብለን ስናይ በመከላከያ ሄድኳርተር ዋና መምሪያ የሚባል እዚህ ሆኖ ተቋሙን የሚመሩ ኃይሎች 80% ከትግራይ ክልል ናቸው። ቅድም ያያችሁት እንኳን 55 ሰው ሲደመር ጥሩ ነው። ግን ማዕረግ የለበሰ አማራ፣ ኦሮሞ ምናምን ቢኖርም በትክክለኛ ፖዚሽን ባይመለከት ግን 80%ቱ እዚህ ስታፍ የሚባለውን አመራር የሚሰጠው ኃይል ከትግራይ ክልል ብቻ ነበር። ምን ማለት ነው? የሚገዛውን ትጥቅ ያውቃል፣ የሚሰለጥነውን ያውቃል፣ ግንኙነቱን ያውቃል። ሁሉም ነገር በአንድ አካባቢ የተያያዘ ነው ማለት ነው። እስቲ አንድ ስቴፕ ዝቅ ብለን እንመልከት። ከመከላከያ ደግሞ ትንሽ ዝቅ እንበል ስንል ከመከላከያ ዝቅ ስትሉ እዞች አሉ። ኢትዮጵያ የነበራት እዝ በሙሉ አዛዥ 100% ከትግራይ ነው። ምክትል አዛዥ 100% ከትግራይ ነው። ሁሉም እዞች። ይሄ ብቻ ሳይሆን ምስራቅና ምዕራብ አካባቢ ወይ አማራ ወይ ኦሮሞ ሎጂስቲክስ ሰው ኃይል ተብለው ተቀላቅለዋል። ሰሜን እዝ ግን አዛዥ፣ ምክትል አዛዥ፣ ሎጂስቲክስ፣ አስተዳደር አራቱም ኮሚቴ ከትግራይ ነው። ለምን ሰሜን እዝ የሚለውን በኋላ መጣበታለሁ። ይሄ እዝ ነው። ከእዝ አንድ ስቴፕ ደግሞ ወርደን እንመልከት ብለን ክፍለ ጦሮች ስናይ ክፍለ ጦሮች ሁለት መልክ አላቸው፣ ሜካናይዝድ እና እግረኛ የሚባል። የኢትዮጵያ ሜካናይዝድ ክፍለ ጦሮች 100% አዛዦች ትግራይ ክልሎች ናቸው። 100%። እግረኛ ክፍለ ጦሮች 80% ከትግራይ ክልል። ቅድም ያያችሁት ማድረግ አይሰራም ማለት ነው። ሰዎቹ ማድረግ አላቸው እንጂ እዛ አይመሩም፣ ክፍለ ጦር አይመሩም ማለት ነው። ዝም ብሎ ስንት ጀነራል አለ ለሚባል ቁጥር ብቻ የሚመችም። ከሱ አንድ ስቴፕ ስንወርድ ሜካናይዝድ ብርጌዶች 85% ከትግራይ ናቸው። እግረኛ ብርጌድ 80% ከትግራይ ነው። እንግዲህ አስቡት፣ ከብርጌድ ጀምሮ እስከ መከላከያ ድረስ ሌላው ሰው የለም። ምናልባት በስልጠና በምናምን ደግሞ የሚቀየር ነገር ካለ ስልጠና ተቋማት እንይ ብለን የመከላከያ ተቋማት ስንመለከት የመከላከያ ስልጠና ተቋማት 85% በትግራይ ልጆች ይመራል። ስለዚህ አዲስ ሰው እንኳን መምለን ብናስገባ ያው ችግር ነው ማለት ነው። ይሄ የተዛባ ነገር የትግራይ ሕዝብ ማወቅ አለበት፣ የኢትዮጵያ ሕዝብ ማወቅ አለበት። መደገም የለበትም። ሁሉም በሚገባው ልክ ነው ሼሩ መውሰድ ያለበት። በእርግጥ ፕሮፌሽናል መሆን እንደተጠበቀ ሆኖ ምክር ቤት ስላልሆነ ልክ እንደ ተወካዮች ምክር ቤት ከሁሉም ብሔር ጠብጠብ ሳይሆን ከሁሉም ብሔር የተሻለውን አሰልጥኖ አዘጋጅቶ ሁሉን ይመስል ኢትዮጵያዊ መከላከያ መፍጠር ያስፈልጋል። ይሄ ወደን ሳይሆን በህገ መንግስት በግድ የተቀመጠ ሐሳብ፣ ኢትዮጵያን ይመስል መከላከያ መገንባት። ይሄ አሃዝ እና አጠቃላይ ይህን በተመለከተ ባለው ነገር ላይ ጥያቄ አለ አልነበረም? ይህን ነውር አድርጎ ይህንንም ነውር ደግሞ ስልጣን ለ27 ዓመት በቆየበት በመጨረሻው ምዕራፍ እያባባሰ የመጣ ቡድን ተቃውሞ እንዴት መጣብኝ፣ እንዴት ጠነከረብኝ፣ ጠያቂ ማህበረሰብ ስለተፈጠረ ነው የሚል ተረት ያኔ ገና ሰው ምናምን አላለም ተብሎ ሊሞክር ይችላል። ዛሬ ላይ ቆመን መፍትሄ የሚፈልግ አካል ይሄ ነውር ነው ብሎ መግለጽ ነው ያለበት። ሌላ ምስክርነት እኮ መስጠት ይቻላል። ራሱ የህወሓት ማዕከላዊ ኮሚቴ አባል በሶማሊያ ኢትዮጵያ አምባሳደር ወንድሙ አሳምነው ነገሩ ያው እየሄደ ህወሓት በተለይ ከቤተ መንግስት ከወጣ በኋላ 2012 ባሳተሙት መጽሐፍ ላይ ከሀገር ባሻገር የሚለው እዛ ላይ ያስቀመጡት ነገር አለ። በተለይ ኦሮሚያ ክልል ላይ
ብዙ ጊዜ በሚዲያዎችም በወቅቱ የወጣ ነገር ነው። ገና የመጀመሪያው ምዕራፍ ላይ የክልል ደቡብ ኦሮሚያ ምናምን ላይ የሞግዚት አስተዳደር ተመሰረተ። ስልጣናቸው እያበቃ በነበረበት የመጨረሻው ምዕራፍ ላይ ደግሞ ኦህዴድ ተሰብስቦ መሪ ብሎ አባዱላ ገመዳን ሲመርጥ ከአዲስ አበባ ያኔ በደንብ የተዘገበ ነው። አቶ መለስ ቀይሩ አሏቸው። ኦህዴድ የሚባል ድርጅት አለ። የድርጅቱ ማዕከላዊ ኮሚቴ ተሰብስቦ አባዱላ ገመዳ ሊቀመንበር ብሎ መረጠ። ከአዲስ አበባ አቶ መለስ ለውጡ አላቸው፣ አስለወጡ። ይህንን በወቅቱ ሰምተን ዘግበን እንትን ያለው ነገር ነው። አምባሳደር ወንድሙ አሳምነው በመጽሐፋቸው ላይ በግልጽ አስቀምጠውታል። አቶ አባዱላ ገመዳ በትዕዛዝ ከስልጣን እንዴት እንደተነሱ በገጽ 105 ላይ ሲገልጹ የኢህአዴግ አመራር በኦሮሚያ ክልላዊ መንግስት የነበረው ጣልቃ ገብነት መጠን አቶ አባዱላ ገመዳን በትዕዛዝ ከስልጣን ያነሳበት ሁኔታ አንዱ ማሳያ ነው። ጨፌ ኦሮሚያ ሐሳቡን አልቀበልም ብሎ በወሰነበት ሁኔታ ትዕዛዙ በግድ መፈጸሙም የኦሮሚያ ልሂቃን በህገ መንግስታዊ ስርዓቱ ላይ የነበራቸው እምነት ላይ ትልቅ ጉዳት አስከትሏል ብለዋል አምባሳደር ወንድሙ አሳምነው። ከዚህም ባሻገር የፌዴራል ጉዳዮች ሚኒስቴር የሚባለው በየክልሎች በጋምቤላ፣ በቤኒሻንጉል፣ በሐረሪ፣ በአፋር፣ ሶማሌ የቲፒኤልኤፍ ሰዎች የፈቀዱትና የፈለጉትን የሚያደርጉበት ሁኔታ ነበር። አቶ ኦሞድ የጋምቤላ ክልል ፕሬዝዳንት የነበሩትን ነፍሳቸውን ይማርና ወደ ፊሊፒንስ ከተጓዙ በኋላ እንደዚሁ በስካይፕ አግኝቼ አነጋግሬያቸው ነበር። በፌዴራል ጉዳዮች ሚኒስቴር ስር መሆናቸው ብቻ ሳይሆን በበጀታቸው ላይ ጭምር እንዴት ይወስኑባቸው እንደነበር በአደባባይ ያገለጹት ያረጋገጡት ሁኔታ ነው። ፌዴራል ጉዳይ ሚኒስቴር አትሊስት በህግ የተሰጠ ስልጣን የሚተከበር የመንግስት ተቋም ነው። ይሄ ደግሞ በተለይ በእምነት ይሄ ተቋም ከተከተለ በተለይ አራቱ ክልሎች በተለይ ጋምቤላ፣ አፋር፣ ቤኒሻንጉል እነዚህ ክልሎች ልማት ማረጋገጥ አይችሉም። ሁለተኛ ደግሞ እንደ ክልል ክልል ሊባቸው አይችሉም። ስለዚህ አካባቢ ሁኔታዎች በተለይ ማስተካከል የሚቻለው እነዚህ የአራቱ ክልሎች የሚመሩት ፕሬዝዳንቶች እና በዛ ክልል አካባቢ ደግሞ መሪ ፓርቲዎች መጠንከር አለባቸው። የጋምቤላው ክልል ሌላኛው ፕሬዝዳንት አቶ ኦኬሎ አኳይ በጋምቤላ ከተካሄደው የአኟክ ጭፍጨፋ በኋላ ያንን ጭፍጨፋ የኑዌርና የአኟ ግጭት ነው ብለህ ግለጽ ብለው እነ ዶክተር ገብረአብ ባርናባስ አሁንም መቀሌ ያሉ እነ ሻለቃ ፀሐዬ ያን የነበረ መከላከያ አዛዥ እዛ የነበረ ቲፒኤልኤፍ ዋና ኃላፊው እነ ዶክተር ደብረጽዮን እነ ይቅርታ ነፍሳቸውን ይማርና እና አቶ አባይ ፀሐዬ ሲያስገድዷቸው አመልጠው ድንበር አቋርጠው ከሀገር ተሰደዱ። ኦኬሎ በነገ ዕለት ከስልጣኑ ወርዶ እና አልፈረምም ካለ ደግሞ 59 ወንድና አንድ ሴት ብቻ ደሞት አድርጎ ካልፈረመ የሱ ኢራ ይብቃል ማለት 1954 ዓመት ተወልጄ እስከ 1996 አበቃ ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ማንነትን መሰረት ያደረገ ግድያ 27 ዓመታት እንደገናም ደግሞ በቀጠለው 7 ዓመታት የቀጠለ ነገር ነው። በማናቸው መመዘኛ በትክክል ዘር ማጥፋት የሚባለውን መስፈርት የሚያሟላ ነገር ከህግም ከምንም ባለሙያዎች የሚሰጡትን ትንተና አይተናል። ዘር ማጥፋት የሚባለውን ነገር በትክክል የሚያሟላው ጋምቤላ ውስጥ
አኟኮች ላይ የተፈጸመው ጭፍጨፋ ነው። ወንዶች ተመርጠው አንድም ሴት አልገባበትም፣ አንድም ኑር አልገባበትም። ጠቅላላ ወንዶች ተመርጠው አኟኮች የተጨፈጨፉበት ጭፍጨፋ ነው። ያንን የፌደራል ጉዳዮች ኃላፊዎቹም መከላከያ ኃላፊዎችም እዛ የነበሩት ቲፒኤልኤፎች ነበሩ። ይህን ግፍ፣ ይህን ስቃይ፣ ይህን መከራ ከዛ በየጊዜው በየአዲስ አበባ ላይ በምርጫ በምናምን የሚፈጀውን አርሲ፣ አርባ ጉጉ፣ በደኖ፣ ዋተር እያልን የምንሄዳቸው ስልጣን ከያዘበት ጊዜ ጀምሮ በደም የሞሸ ስርዓት ቡድን በሌብነትም ካዝና በመገልበጥ የሚታወቅ ቡድን ነው። ያው በድህነት ምናምን የሚቆራመዱ የታገሉ ሰዎች ጭምር እንዳሉ እያወቁም ያው ቲፒኤልኤፍ ሰዎች ግን በጥቅም በዘመድ በምናምን ጋምቤላ የጋምቤላ እርሻ ቦታዎች የጋምቤላ ክልልም ሆነ ሌሎች ክልሎች የእርሻ መሬቶችን የክልሎቹ ስልጣን ነው ለማን እንዴት መስጠት እንዳለባቸው ለፌደራሉ በወክልና ይወሰዱ ተባለና ለቲፒኤልኤፍ ሰዎች ታደለ። በዋናነት የሆነ 2% 3 5 ነው 10% አሉ ሌሎች አጫዋቾች። ዋናው መሬቱ አይደለም። መሬቱን ተንከተባለ የኢትዮጵያ ልማት ባንክ 5 ቢሊዮን ብር ወጪ አድርጎ ለእርሻ ተብሎ ተሰጠ። ማሽነሪ የገዙ ጥቂቶች ገንዘቡን ወስደው አንዳንዶቹ ወደ ሃርድ ከረንሲ ቀይረው በእንትነት የሚጠቀሱ በተለይ ዴንቨር አካባቢ የሚኖሩ አሜሪካ ውስጥ ገንዘቡን ይዘው ወጡ። አንዳንዶቹ ደግሞ አዲስ አበባና ትግራይ ውስጥ ህንጻ ሰሩበት። ያው የተለመደ ነገር ነው። የተበላሸ ብድር ይባላል። ምን ጥያቄ አለው? ይሄ የመጨረሻው ምዕራፍ ላይ የሚያደርጉትና የቀደሙን ትተን ከዛ በኋላ በወቅቱ ጠቅላይ ሚኒስትር የነበሩት አቶ ኃይለማርያም ናቸው። ነገሩ የከፋ በመምጣቱ አንዳንድ የቲፒኤልኤፍ ሰዎችም ነገሩ በዛ በማለታቸው ሊሆን ይችላል ጉዳዩ ምርመራ ተደርጎበት ወደ 65 ገጽ ሪፖርት የወጣበት ከዛም በኋላ ማረስ ያልቻሉትና ምናምን መሬታቸውን የተቀሙበት ሁኔታ ነበር። አንዱ በጣም ሳፍሮ ቮይስ ኦፍ አሜሪካ ላይ ቀርበው መሬታችን ተወሰደ፣ በተለይ ትግራዮች ላይ ተነጣጠረ። በአጋጣሚ ሆኖ እዛ ቦታ ላይ የትግራይ ተወላጆች እንበዛለን። ጋምቤላ እንዴት ነው በአጋጣሚ ሆኖ የትግራይ ተወላጅ ይበዛው? የጋምቤላ የእርሻ ባለሀብቶች ህብረት ስራ ማህበር አባላቱ በማንነታቸው ላይ አድሎ በመፈጸም እንዲሸማቀቁ በማድረግ እንዲሁም ለእርሻው ማስፈጸሚያ ይሰጥ የነበረው ብድርና ከብድር ጋር የተዛመደ አገልግሎት እንዲቆም በመደረጉ በአሁኑ ሰዓት ትልቅ ችግር ላይ ወድቀናል ሲሉ ለአገር ውስጥና ለውጭ አገር መገናኛ ብዙሃን እንዲሁም ለሚመለከታቸው የመንግስት አካላት ባቀረቡት የአቤቱታ ደብዳቤ ገልጿል። የማህበሩ ሊቀመንበር አቶ የማነ ሰይፉ ለአሜሪካ ድምፅ ሬዲዮ በስልክ በሰጡት መግለጫ በህገ መንግስቱ መሰረት ማንም ሰው በማንኛውም የኢትዮጵያ አካባቢ በመሄድ ሰርቶ መኖር መብቱ መሆኑ እየታወቀ እንደ አጋጣሚ ሆኖ በጋምቤላ የእርሻ ልማት ውስጥ የትግራይ ተወላጆች በመብዛታችን ምክንያት በማንነታችን ላይ ጫና እየደረሰብን ነው ሲሉ ቅሬታቸውን ይገልጻሉ። ከ2001 ጀምሮ እስከ 2005 መጨረሻ አካባቢ ባለሀብቱ በራሱ ሀብት ሲንቀሳቀስ እንደነበረ ነው። ከዛ በኋላ በ2005 መጨረሻ አካባቢ የልማት ባንክ ብድር ከተፈቀደ በኋላ ቁጥሩ እየበዛ መጥቷል። በአጋጣሚ ሆነ ወደ ጋምቤላ የገባው ባለሀብት እስከ ትግራይ ተወላጆችን በዛ ይላል። ፖሊሲውና ስትራቴጂው ግን ለሁሉም ኢትዮጵያዊ ክፍት ነው።
ነገር ግን ብድር ከጀመረ በኋላ ግን ወሬው አንድ ብሔር ላይ ያተኮረ ዘመቻ ላይ ተካሄደ። በአጋጣሚ ሆኖ ኑዌሩ ወይ አኛዋ በዛ ሊባል ይችላል፣ ወይ እዛው አጎራባች ያሉ ብሔረሰቦች በአጋጣሚ ምናምን የሚባል ነገር ሊመጣ ይችላል፣ ወይ ደግሞ ነዋሪ በቁጥር በሴንሰስ ካየን እዛ ያለው ብዙ ሆነው ምናምን እንደዛ ሊባል ይችላል። በግልጽ የሚታወቀው የ5 ቢሊዮን ብር ኢትዮጵያ ልማት ባንክ ያወጣው ገንዘብ የጋምቤላ መሬት በአዲስ አበባ ዙሪያ ለአመፁ መነሻ ሆኑ ነገሮች መሬት እየተቸበቸበ ነበር። ለመጨረሻ ላይ ያ ሁሉ ነገር የተፈጠረው። ስለዚህ መፍትሄ ሲፈለግ አንደኛ ብዙ ጊዜ ችግር የህወሓት ሰዎች በጠቅላላ ብሔርተኞች ሰርክላቸው ተመሳሳይ ነገር ነው። ከዙሪያቸው አወጡም የተለየ ሐሳብ ያለው ሰው የተለየ ለምንድን ነው የሚለውን ነገር ለመጠየቅ ለመመርመር ሲሞክሩ ማላይም ምናልባት ወጣ ካሉ ተመሳሳይ የብሔር ምናምን ስሜት ያላቸው ሰዎች፣ አንዳንዶቹ ደግሞ ይሄ ለውጥ ነፃ እንዳወጣቸው ማያውቁ ምናልባት የሆነ ሰው ሲናገር የሰማሁት ነው። የሆነ አጋጣሚ ከክፍለ ሀገር መጥተው አዲስ አበባ ምናምን ስልጣን ምናምን ስለያዙ ቲፒኤልኤፍ ባይመጣ ኖሮ እንደዛ አንመጣ ብሎ የሚያስቡ ሰዎች አሉ። ቲፒኤልኤፎችም ራሶቹ ብዙዎቹ እኮ ከክፍለ ሀገር መጥተው ነው በስልጣን የሆኑት። በየትኛውም አጋጣሚ እንደዛ ነው ሲሆን የነበረው። የነበረውን አስተዳደርና ያለፉበትን ነገር እያወቁ ሁኔታዎች ሲለወጡ የማይገባቸው መኖራቸው አንዳንዴ ይገርማል። ስለዚህ ለውጥ እንዲመጣ ምክንያት የሆኑ ህዝብ ውስጥ ምሬት ያሳደሩ፣ ተቃውሞ የቀሰቀሱ፣ ከምንም በላይ ዛሬ ጭምር እንድንታመም የተቀበረው ፈንጅ ፈንድቶ ይህ ሁሉ ጉዳት እንዲደርስ ያደረገው የህወሓት የፖለቲካ መስመር ወይ ደግሞ ርዕዮተ ዓለሙ ያስተሳሰቡ እዚህ መዓት ውስጥ ከቶናል። ከዚህ መዓት በትግል በመስዋዕትነት እየተወጣ ነው። ስለዚህ ነገን የተስተካከለ ለማድረግ በጎ ነገሮችን ይዞ የጎደሉትን ነክሶ አስወግዶ ተጠያቂም ቢያንስ ጸጸቱን አሳይቶ ወደ ተሻለ ምዕራፍ መሄድ ነው። ልክ ውለታ እንደዋሉልን አድርጎ ዛሬም የሚያምኑ ሰዎች አሉ። መንግስት ባይኖር እንኳን ምን እንሆናለን? ያኔውም እነሱ በመጡበት ጊዜ መንግስት ባይኖር ኢትዮጵያ ውስጥ ምንም አይፈጠርም ነበር። ደግሞ ታይቷል። ዛሬ መንግስት ባይኖር ምን እንደሚኮን በ7 ዓመት ጭራቅ የሆኑ ሰዎች ፈጥረውልናል። ከየቦታው፣ ከየክልሉ፣ ከየሰፈሩ፣ ከየብሔሩ የህወሓት የሌብነት የስግብግብነት ሁሉን ነገር በመዳፌ ላስገባ የሚል ሌላውን ተመልካች ባይተዋር የሚያደርግ ፖለቲካ ሄዶ የደረሰበትን ነገር ሁላችንም የምናውቀው። ስለዚህ በጎ ነገሮች ካሉ በጎ ነገሮችን ለማስቀጠል የጎደሉትን ነክሶ ሁለተኛ እንዳይደገሙ ለማረም በዛ መልክ መንቀሳቀስ ነው እንጂ አይንን ጨፍኖ ምንድነው ጠያቂ ማህበረሰብ ምናምን ይሄን ለመዋለ ሕጻናት የማይመጥን ተረት ይዞ አደባባይ መውጣት ብዙ ሊጠቅም አይመስለኝም። በደል፣ ግፍ፣ ጭቆና ያንገበገበውን ያንን ለመለወጥ የተንቀሳቀሰውን ጠያቂ ማህበረሰብ ስለፈጠረን የሚል ተረት ብዙ ትርጉም ያለው ነገር አይመስለኝም። ክቡራን ተመልካቾቻችን የዛሬ ረቡዕ ሚያዝያ 8 2017 ፕሮግራማችን በዚሁ ይጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣
ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ ረቡዕ ሚያዝያ 8 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።